U.S. Central Command confirmed today the USS Abraham Lincoln Aircraft Carrier Strike Group has entered the Middle East region. Welcome back to Takeout. U.S. Central Command has confirmed that the U.S. Abraham Lincoln Aircraft Carriers and its strike group have arrived in the Middle East. Posted by President Donald Trump. And this is on an armada that is being sent there. So this was via Truth Social. The president saying this, quote, "A massive armada is heading to Iran. It is moving quickly with great power, enthusiasm and purpose." በዓለማችን እጅግ አደገኛው ጦርነት ሊጀመር ጫፍ ደርሷል። ግዙፉን የአሜሪካንን የጦር መርከብ ጄቶችንና ሚሳኤሎችን አስጭነው ወደ ኢራን ያስጠጉት ትራምፕ በዛሬው ዕለት በሰበር መልእክታቸው ኢራን ያለሽ ዕድል አንድ ነው፣ ተጠቀሚበት፣ አለበለዚያ ጦርነቱ ይጀምራል ብለዋል። ዓለም አቀፍ ብዙሃን መገናኛዎች ወሬውን እየተቀባበሉት ነው። በመግቢያችን ያስመለከትናቸውም ይህን የተመለከተውን ጉዳይ ነው። ሰላም ጤና ይስጥልን። የተከበራችሁ የፈታ ቤተሰቦች እንደምን ቆይታችኋል? የዕለተ ረቡዕ የምሽት መረጃዎችን ከዚህ አስከትለን እናሰማለን። በቅድሚያም ዋና ዋናዎቹን ተጠባቂው የ4 ኪሎ ውይይት በዛሬው ዕለት ተካሂዷል። አጠር ያለ ማብራሪያም ተሰጥቶበታል። ካይሮ የነበሩት የዋይት ሃውስ ባለስልጣን የአዲስ አበባውን ተልኳቸውን አጠናቀዋል። በዓለማችን እጅግ አደገኛውን የተባለ ጦርነት ሊጀምር ጫፍ ደርሷል። ግዙፉን አብርሃም ሊንከን የተባለውን የአሜሪካ የጦር መርከብ ወደ ኢራን እንዲጠጋ ያደረጉት ትራምፕ በዛሬው ዕለት ከሰዓታት በፊት ጦርነቱ አይቀሬ መሆኑን የሚያመላክት መረጃ አጋርተዋል። ልታውቁት ይገባል፣ ማድረግ የሚገባችሁ አንድ ነገር ነው። እርሱን ካላደረጋችሁ ጊዜ የለንም፣ በቀጥታ ወደ መጠነ ሰፊ ማጥቃት እንገባለን ብለዋል። በትግራይ በቂ የሆነ ነዳጅ አልደረሰንም። መድረስ ከሚገባው የነዳጅ አቅርቦት ውስጥ እየደረሰ ያለው 7% ብቻ ነው። እናም ችግር ውስጥ ወድቀናል የሚሉ የቅሬታ ድምጾች በተደጋጋሚ ሲቀርቡ ቆይተዋል። በዚህ ዙሪያ የሚመለከተው የፌደራል አካል ምላሽ ሰጥቶበታል። እኛም በዜና ጥንቅራችን እንመለከተዋለን። የኤርትራን አየር ኃይል ወታደራዊ አቅም ያመላክት አዲስ መረጃ ይፋ ሆኗል። የኤርትራ ጦር ዝግጅትና ወታደራዊ ቁመናን የተመለከተው መረጃም እንመለስበታለን። የጠቅላይ ሚኒስትሩ አማካሪና የትግራይ ክልል ጊዜያዊ አስተዳደር የቀድሞ ፕሬዝዳንት አቶ ጌታቸው ረዳ ራሳቸው የጫሩትን እሳት ራሳቸው ይሙቁት ሲሉ ተናግረዋል። ጌታቸው ወደ ጦርነት ሊመልሱ ነው፣ እንዳትዋጉ ሲሉም ማሳሰቢያ ሰጥተዋል። ኢትዮ ኤርትራን በተመለከተ ተከታታይ የማስጠንቀቂያ ትንታኔዎችን በማቅረብ የሚታወቀው ፎሬን ፖሊሲ አዲስ ይፋ ባደረገው መረጃ በቀይ ባህር ከባድ ቀጠናዊ ውጥረት ስጋት ማንዣበቡን አስነብቧል። ቀጠናዊ ከባድ ስጋት እንዳለ የተናገረው የወሬ ምንጩ ግብፅን ያፋጠጠው ውጥረት ተፈጥሯል ብሏል። በዚህ አደገኛ ውጥረት አሜሪካ በድርድር ጥድፊያ ላይ እንደምትገኝም አመላክቷል። ከሰሞኑ የአሜሪካ ኢሚግሬሽንና የድንበር ጥበቃ የፌደራል ኃይል ግድያ በፈጸመባት ሚኒሶታ ሌላው ወዛጋቢ ክስተት ተፈጥሯል። ትራምፕ በብዙ ሲተቿቸውና ዘለፋ ጭምር ሲሰነዝሩባቸው የከረሙት ትውልደ ሶማሊያዊቷ የሚኒሶታ ግዛት ምክር ቤት ተወካይ ኤልሃን ዑመር ለየት ያለ ጥቃት ደርሶባቸዋል። ክስተቱን አያይዘን እንመለከታለን። እነዚህ የሰዓቱ አንኳር ዘገባዎች ናቸው። እስከ ፍጻሜው ከኛ ጋር እንድትቆዩ በአክብሮት ጋብዘናችኋል። የተሰጋው ጦርነት ሊጀመር ነው። ፕሬዚደንት ዶናልድ ትራምፕ በኢራን ላይ መጠነ ሰፊ ጥቃት ለመክፈት የመጨረሻው ጫፍ ላይ የደረሱ መሆኑን የሚያመላክት መረጃ በማህበራዊ ትስስር ገጻቸው አጋርተዋል። ትራምፕ በሰጡት ትዕዛዝ የአሜሪካ ግዙፍ የጦር አውሮፕላን ተሸካሚ መርከብ የሆነው ዩኤስኤስ አብርሃም ሊንከን ወደ መካከለኛው ምስራቅ ኢራን አቅጣጫ አምርቶ ቦታውን ይዟል። ይህ በራሱ ሀገር ነው የሚባልለት ግዙፍ የጦር መርከብ በርካታ የጦር አውሮፕላኖችንና ተተኳሾችን ሚሳኤሎችን ጭምር ጭኖ ወደ ኢራን የተጠጋ ሲሆን በዛሬው ዕለት ከሰዓታት በፊት በትራምፕ በተጋራው መልእክት ይህንኑ የኢራን አሜሪካ ጦርነት አይቀሬ መሆኑን የሚያሳይ ነው እየተባለ ይገኛል። ትራምፕ በዛሬ ከበድ ያለ ለኢራን ባስተላለፉት መልእክታቸው ከዚህ ቀደም ወደ ቬንዙዌላ በተላከችው ግዙፏ የአብርሃም ሊንከን የጦር መርከብ እየተመራ ከፍተኛ ቁጥር ያለው አስፈሪ የጦር መርከብ በፍጥነት ወደ ኢራን ያመራ ነው። ጉዞም በታላቅ ኃይል ስሜትና ዓላማ ጭምር የታጀበ ነው። አስፈላጊ ሆኖ ከተገኘ ልክ እንደ ቬንዙዌላ ሁሉ የተሰጠውን ተልዕኮ በፍጥነትና በቁርጠኝነት ይፈጽማል ብለዋል። አሁን ባለው ሁኔታ ኢራን በፍጥነት ወደ ድርድር በመመለስ ፍትሃዊና ሁሉን አሸናፊ ወደሚያደርግ ስምምነት ትመጣለች ብዬ ተስፋ አድርጋለሁ። ይህ ሁሉንም አሸናፊ የሚያደርግ ስምምነት ደግሞ ምንም አይነት የኒውክሌር ጦር መሳሪያ በኢራን እጅ መኖር የለበትም የሚለው ነው ብለዋል። በመሆኑም ለኢራን ማስተላለፍ የምፈልገው አጭር መልእክት ቢኖር በድርድር ወደ ስምምነት ይምጡ የሚል ነው። ባለፈው ሚድናይት ሃመር በተባለው ወታደራዊ ኦፕሬሽን ምን አይነት ጉዳት እንዳስተናገዳችሁ በሚገባ ታውቃላችሁ። ያሁኑ ከተጀመረ ደግሞ ከቀድሞ የባሰ ይሆናል። በመሆኑም አጭሩ መልእክት የሚሆነው ይጥፋት እንዲከተል አታድርጉ የሚል ነው ሲሉ ትራምፕ መልእክታቸውን አሳርገዋል።
ይህን ከሰዓታት በፊት በትራምፕ በተለያዩ ማህበራዊ ትስስር ገጾች የተጋራው መልእክት በርካቶች ተቀባብለውታል። ትራምፕ በአሁኑ ሰዓት ወደ ኢራን ቅርብ ርቀት ባሉት አካባቢዎች እያስጠጓቸው ካሉት የጦር መርከቦች አንጻር ከኢራን ጋር የሚደረገው ፍልሚያ አይቀሬ መሆኑን አመላካች ነው እየተባለ ይገኛል። በአሜሪካ የጦር መርከቦች ውስጥ ግዙፉ የሚባለው የጦር አውሮፕላን ተሸካሚው አብርሃም ሊንከን ወደ ኢራን መጠጋቱና የዛሬው የትራምፕ ከባድ የተባለለት ማስጠንቀቂያ ፍልሚያውን አይቀሬ ያስመስሎታል። ኢራን ጫፌን ከነካችሁ በመካከለኛው ምስራቅ ያሉትን የአሜሪካ ወታደራዊ የጦር ሰፈሮች አንድ በአንድ ደበድባለሁ ብላለች። አሜሪካ በመካከለኛው ምስራቅ በ19 ሀገራት ወታደራዊ የጦር ሰፈሮች እንዳሏት መረጃዎች ያሳያሉ። ኩዌት፣ ካታር፣ የተባበሩት አረብ ኤምሬቶችና ሳዑዲ አረቢያ ይጠቀሳሉ። በኢራን ዛቻ መሰረት አሜሪካ በኢራን ላይ ጥቃት የምትሰነዝር ከሆነ እነዚህ ሀገራት የኢራን መልሶ ማጥቃት ሰለባ መሆናቸው አይቀርም። እስራኤልን ብትሆን የጦርነቱ አካል መሆኗ ጥርጥር የለውም። ትራምፕ ኢራንን አጠቃለሁ ሲሉ የከረሙት በሀገሪቱ ተቀስቅሶ ከነበረው ህዝባዊ ተቃውሞ ጋር አያይዘው ነው። በጊዜው ትራምፕ በሀገሪቱ የተነሳውን ህዝባዊ ተቃውሞ ተከትሎ መንግስት ሰልፈኞችን መግደል የሚቀጥል ከሆነ አሜሪካ ጣልቃ ትገባለች ብለው ነበረም። U.S. Central Command confirmed today the USS Abraham Lincoln Aircraft Carrier Strike Group has entered the Middle East region. Welcome back to Takeout. U.S. Central Command has confirmed that the U.S. Abraham Lincoln Aircraft Carriers and its strike group have arrived in the Middle East. Posted by President Donald Trump. And this is on an armada that is being sent there. So this was via Truth Social. The president saying this, quote, "A massive armada is heading to Iran. It is moving quickly with great power, enthusiasm, and purpose." ተጠባቂው የ4 ኪሎ ውይይት ተካሄደም። የአሜሪካ የውጭ ጉዳይ ምክትል ሚኒስትር ክሪስቶፈር ላንዳና የአሜሪካ የአፍሪካ አዛዥ ጄኔራል ዳግቪን አንደርሰን በዛሬው ዕለት ከጠቅላይ ሚኒስትር አብይ አህመድ ጋር ተገናኝተዋል። ግንኙነታቸውን በተመለከተ ጠቅላይ ሚኒስትር አብይ በማህበራዊ ትስስር ገጻቸው ባጋሩት መልእክት በጽህፈት ቤታችን ከተገኙት የአሜሪካ ረዳት የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳና የአሜሪካ የአፍሪካ እዝ አዛዥ ጄኔራል ዳግቪን አንደርሰን ጋር ተወያይተናል። ቀጣይነት ያለው ትብብርና መከባበር አጽንኦት ለሰጠው ደማቅና ገንቢ ውይይታችን ምስጋናዬን አቀርባለሁ ብለዋል። ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳ ወደ ኢትዮጵያ ከመጓዛቸው በፊት በግብጽ ነበሩ። በቀጣይ ኢትዮጵያ ከደረሱ በኋላ ወደ ጅቡቲና ኬንያ ያመራሉ ተብሏል። ሚኒስትሩ በካይሮ በነበራቸው ቆይታ የግብጹ የውጭ ጉዳይ ሚኒስትር ባደር አብደላቲ የህዳሴውን ግድብ ድርድር ዳግም መጀመር በተመለከተ ግብጽ ጥብቅ ፍላጎት ያላት መሆኑን እንደገለጹላቸው የግብጽ ብዙሃን መገናኛዎች ዘግበዋል። ውይይቱን ተከትሎ እስካሁን ባለው ሁናቴ በዚህ ዙሪያ በኢትዮጵያ በኩል የተባለ ነገር የለም። ከቀናት በፊት ፕሬዚደንት አብዱልፋታህ አልሲሲና ፕሬዚደንት ዶናልድ ትራምፕ በስዊትዘርላንድ ዳቮስ በነበራቸው ግንኙነት ሁለቱ ሀገራት ዳግም ወደ ድርድር የሚመለሱበት ሁናቴ እንዲኖር አድርጋለሁ ሲሉ ትራምፕ ተናግረዋል። ስለ ትግራይ ነዳጅ ከፌደራል መንግስት የተሰጠው ምላሽ። በትግራይ ክልል ከፌደራል መንግስት በቂ የሆነ ነዳጅ እየደረሰ ባለመሆኑ ኢኮኖሚያዊና ማህበራዊ ችግር ፈጥሮብናል የሚሉ ቅሬታዎች ተደጋግመው ይሰማሉ። የክልሉ ጊዜ አስተዳደር ወደ ትግራይ ክልል መድረስ ከሚገባው ነዳጅ ውስጥ እየደረሰ ያለው 7 በመቶ ብቻ ነው በሚል በተደጋጋሚ ቅሬታዎችን ያሰማል። በዚህ ዙሪያ የነዳጅና ኤነርጂ ባለስልጣን በሰጠው ምላሽ የነዳጅ ምርቶች ለሌሎች ሀገሪቱ ክፍሎች በሚቀርብበት ልክ ለትግራይ ክልል እየቀረበ ነው ሲል ለሪፖርተር ምላሽ ሰጥቷል። የባለስልጣኑ ዋና ዳይሬክተር ደስታው መኳንንት ነዳጅ በበቂ ሁኔታ ያልደረሰኝም የሚለው ቅሬታ የትግራይ ክልል ብቻ ለመሆኑን አስታውቀው ከሁሉም ክልሎች የሚቀርብ ተመሳሳይ ጥያቄ አለ ብለዋል። በዚህም የትግራይ ክልል ጥያቄም ከሌሎች ክልሎች እኩል የሚታይ ነው ብለዋል። አከል አድርገውም የክልሉ ኢኮኖሚ በሚፈለገው መጠን ነዳጅ እየቀረበ ነው ያሉ ሲሆን ከዚህ ውጭ ግን ነዳጅ የለም የሚባለው ነገር ትክክል አይደለም ብለዋል። ጥያቄውን ፖለቲካዊ ለማድረግ በማሰብ እንጂ የትግራይ ክልል ከሌሎች ክልሎች የተለየ የሚሆንበት አሰራር የለም። በክልሉ ኢንዱስትሪዎች የሚቀርበው ነዳጅ በልዩ ሁኔታ እየቀረበ ነው። በትግራይ ክልል ተፈጠረ ከሚባለው የነዳጅ እጥረት ጋር በተያያዘ አንድም ፕሮጀክት አልተቋረጠም ሲሉ ምላሽ እንደሰጡን ሪፖርተር ዘግበዋል። ስለ ኤርትራ ወታደራዊ ቁመና ይፋ የሆነው መረጃ። የኤርትራን አየር ኃይል ወታደራዊ አቅም ያመላክተ አዲስ መረጃ ወጥቷል። የኤርትራ ጦር ዝግጅትና ወታደራዊ ቁመናን ያመላክተው መረጃ የጦሩን ቁመና ዳሷል። ቢቢሲ የአማርኛው ቋንቋ አገልግሎት በዛሬው ዕለት ባሰራጨው ዘገባ የኢትዮጵያና የጎረቤቶቹ አየር ኃይላት አቅም ሲነጻጸር በምን ደረጃ ይገኛል ሲል ባስነበበው ሀተታው የኤርትራን ወታደራዊ ቁመና ዳሷል። 145 ሀገራትን በአጠቃላይ ወታደራዊ አቋማቸው ያነጻጸረው ግሎባል ፋየር ፓወር የአፍሪካ ቀንድ ሀገራት አየር ኃይል አቋምን ባላቸው መሳሪያና ዝግጁነት ለክቷል።
ሀገራቱ ያላቸውን አጠቃላይ ወታደራዊ ኃይል ለማወዳደር በተጠቀማቸው ወደ 60 የሚጠጉ መስፈርቶች አማካይነት መዝኖ ነጥብ ሰጥቷል። በዚህም ኤርትራ ከ145 ሀገራት መካከል 119ኛ ደረጃ ላይ ትገኛለች። ትንታኔው ቁጥራዊ መረጃዎችን ዝርዝሮ ያስቀመጠ ሲሆን ኤርትራ አጠቃላይ የአውሮፕላኖች መጠኗ 20 ሲሆን ኤርትራ አጠቃላይ የአውሮፕላን መጠኖችን 20 ያስመዘገበች ሲሆን በዚህም 97ኛ ደረጃ ላይ ተቀምጣለች። ተዋጊ አውሮፕላን ያላት አንድ ሲሆን ዝግጁነቱም 0 ተሰጥቶታል። በዚህ 63ኛ ደረጃ ላይ ትገኛለች። አውሮፕላኖችና ሰው አልባ አውሮፕላኖችን ጨምሮ ሌሎች የአየር መሳሪያዎችም 5 ሲሆኑ በዚህም 46ኛ ደረጃ ላይ ትገኛለች። የተዋጊ ማሰልጠኛ አውሮፕላኖች 1 ያሏት ሲሆን 76ኛ ደረጃ ላይ ተቀምጣለች። ልዩ ተልዕኮ በሚፈጽሙ አውሮፕላኖች እንዲሁም ነዳጅ ጫኝና መላላሽ በሆኑ አውሮፕላኖች በ83ኛ ደረጃ ላይ ትገኛለች። ጥቃት የሚፈጽሙ ሄሊኮፕተሮች 6 አሏት የተባለ ሲሆን በዚህም ሀገሪቱ 39ኛ ደረጃ ላይ ተቀምጣለች። በሌላ በኩል በዚህ መረጃ መሰረት የኢትዮጵያ ወታደራዊ ቁመና የተገለጸ ሲሆን ከ145 ሀገራት መካከል በወታደራዊ አቅም 47ኛ ደረጃ ላይ ሰፍራለች። ኢትዮጵያ ከዚህ ቀደም በዝርዝሩ ከነበራት ስፍራ ከፍ ያለች ሲሆን ያላት አጠቃላይ የአየር ኃይል አውሮፕላኖች መጠን 104 ነው ተብሏል። በ2026 ግሎባል ፋየር ፓወር የሀገራትን ወታደራዊ አቅም ደረጃ ዝርዝር ውስጥ ከ54ቱ የአፍሪካ ሀገራት 38ቱ ብቻ የተካተቱ ሲሆን የኢትዮጵያ ጎረቤት የሆነችው ጅቡቲ ካልተካተቱት መካከል አንደኛዋ ናት። በአጠቃላይ በወታደራዊ አቅም ሲታይ ከአፍሪካ ከ1 እስከ 5ኛ ደረጃ ላይ የሚገኙት ግብጽ፣ አልጄሪያ፣ ናይጄሪያ፣ ደቡብ አፍሪካና ኢትዮጵያ ናቸው። ከኢትዮጵያ ጎረቤት ሀገራት መካከል ከአፍሪካ በወታደራዊ አቅም ጥንካሬ ሱዳን 9ኛ፣ ኬንያ 12ኛ፣ ደቡብ ሱዳን 23ኛ፣ ኤርትራ 25ኛ፣ ሶማሊያ 34ኛ ደረጃ ላይ ይገኛሉ። ራሳቸው የጫሩትን እሳት ራሳቸው ይሙቁት። አቶ ጌታቸው ረዳም የጠቅላይ ሚኒስትር አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪና የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ራሳቸው የጫሩትን እሳት ራሳቸው ይሙቁት ሲሉ ተናግረዋል። ጌታቸው ወደ ጦርነት ሊመልሱን ነው እንዳትዋጉ ሲሉም አሳስበዋል። አቶ ጌታቸው ረዳ በይፋዊ ማህበራዊ ትስስር ገጻቸው ባሰፈሩት መልእክታቸው የፕሪቶሪያውን ስምምነት ተግባራዊ ለማድረግ እንደ ፖሊሲ ይዘነው የነበረው ከግጭት ውጭ ተጽዕኖ መፍጠር የሚያስችሉ ዲፕሎማሲያዊ ግንኙነቶችና ከፌደራሉ መንግስት ጋር በተደጋጋሚ የተካሄዱ መድረኮች ወደ ተግባር እንዳይቀየሩ እየተንቀሳቀሱ ነው ብለዋል። ከግልና ከቡድን የስልጣን ጥም ጋር በማያያዝ እንቅፋት የሆኑ የህዝባችንን ስቃይ ያራዝሙና በወንጀል ሊጠየቁ የሚገባቸው አካላት የክልል አንድነትን የማረጋገጥ ተፈናቃዮችን የመመለስ ስም በማላከክ በድጋሚ ወደ ጦርነት ለማስገባት የሚችሉትን ሁሉ ያድርጉ ነው ብለዋል። ሁሉንም አይነት እድሎች አጥፍታችሁና ክልሉን አዳክማችሁ የሰላም በር የሚዘጋበትንና ወደ ግጭት ምንገባበትን ሁናቴ አመቻችታችሁ በተፈናቃዮች ጥያቄ ስም አጃቢዎቻችሁን ለማስደሰት ስትሉ የጀመራችሁት የት መቼና እንዴት እንደሚያልቅ ለመገመት የሚያስቸግር ነው። በእርግጠኝነት ትግራይን የጦርነት አውድማ የሚያደርግ ትንኮሳ ልታቆሙ ይገባል ብለዋል። የሚገርመው አሁን የወጣቱን ህይወት እንደ ዋና የጦር መሳሪያ መጠቀም በመቀጠል እንደተለመደው በከባድ መሳሪያ አስቀድሞ ሽፋን በመስጠት የሚከፈለውን ዋጋ መቀነስ የሚለው የጦርነት ስልት ጠፍቷችሁ ነው ክላሽ ያዘግረኛ አስቀድማችሁ የምታስጨርሱት ሲሉ የጠየቁት አቶ ጌታቸው ረዳ መድፎችስ ለመቼና ለማን ሊሆኗችሁ ነው? የከበረ የወጣት ህይወት አለው ለማለት ብቻ ተሰዋለህን? ያም ሆነ ይህ ህዝባዊ መርህን ለርካሽ ፖለቲካዊ ንግግር እንዳይጠቀሙበት መጠንቀቅ ያስፈልጋል ብለዋል። ጌታቸው በዚህ መልእክታቸው በትግልና በከፈልከው በማንኛውም አይነት መስዋዕትነት እንዲፈረም ያደረከው የፕሪቶሪያው ስምምነት ፖለቲካዊ ልዩነቶች በሰላማዊ መንገድ መፍታት የሚያስችል የዚህ ወቅት መድረካዊ ተልዕኮ መሆኑን ተገንዝበ ተጨማሪ ከንቱ መስዋዕትነት አልከፍልም በማለት ተቃውሞውን አሰማ በማለት ለትግራይ ወጣት መልእክት አስተላልፈዋል። መስዋዕትነትህን ደጋግመው ያረከሱ የፖለቲካና የጦር መሪዎች አሁንም የወጣቶችን መስዋዕትነት መሰረት ያድርገ ከጦርነት በታች ያለ ፍጥጫን ወደ ሙሉ ጦርነት ለመውሰድ የጀመሩትን ትርጉም አልባ እንቅስቃሴ እንዲያቆሙ የሚቻለን ሙሉ አድርግ፣ ራሳቸው የጫሩትን እሳት ራሳቸው ይሙቁት ብለዋል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር አቶ ጌታቸው ረዳ ሲቀጥሉም ተፈናቃዮችን መመለስ በታማኝ መንገድ በዘላቂ ሰላምና መተማመን ላይ የተመሰረተ ህዝባችንን ማቋቋምና የመልሶ ግንባታ ፍላጎቶችን ለማሟላት የውጭና የውስጥ ባለድርሻ አካላት ተሳትፎን ከፍተኛ የፋይናንስ ድጋፍ የሚጠይቅ ተግባር መሆኑ ይታወቃል። ምንም እንኳን ብዙ ችግሮች ቢኖሩም የአፈጻጸም መንገዱ ሙሉ ለሙሉ ሰላማዊ በሆነ መንገድ በፕሪቶሪያው ስምምነት መሰረት መከናወን ይጠበቅበታል ብለዋል። በኢትዮ ኤርትራ ጉዳይና የቀይ ባህሩ ጦርነት የአሜሪካ አስቸኳይ ድርድር ፎሬን ፖሊሲ። ኢትዮ ኤርትራን በተመለከተ ተከታታይ ማስጠንቀቂያ ትንታኔዎችን የሚያቀርበው ፎሬን ፖሊሲ አዲስ ይፋ ባደረገው መረጃው በቀይ ባህር ከባድ ቀጠናዊ የጦርነት ስጋት አንዣቧል ብሏል። ቀጠናዊ ከባድ የጦርነት ስጋት መፈጠሩን የገለጸው የወሬ ምንጩ ኢትዮጵያና ኤርትራ ሱዳንን እንዲሁም ግብፅን ያፋጠጠው ውጥረት ተፈጥሯል ብሏል።
በአፍሪካ ቀንድ ፖለቲካ ተመራማሪው ካምሮን ሃድሰን የቀረበው ትንታኔ ሱዳን ጦርነት ወደ ኢትዮጵያ የመስፋፋት ስጋት መፈጠሩን ይጠቁማል። ከሰሞኑ በኢትዮ ሱዳን ድንበር አቅራቢያ የሚካሄዱ ውጊያዎችን በአብነት ያነሳው ትንታኔው የተባበሩት አረብ ኤምሬቶች እንዲሁም ሳዑዲ አረቢያ እጃቸውን በረጅሙ ባስገቡበት የአፍሪካ ቀንድ ያንዣበበው ቀጠና አቀፍ ጦርነት መዘዙ ይከፋ እንደሚሆን አስጠንቅቋል። ከአንድ ሺህ ቀናት በላይ ያስቆጠረው የሱዳን ጦርነት ወደ አዲስና የበለጠ አውዳሚ ምዕራፍ እየገባ ይመስላል ያለው ትንታኔው የተባባሰው ጦርነት በድንበር አካባቢዎች ከባድ ስጋት መደቀኑን ይጠቁማል። በሰፊው የአፍሪካ ቀንድ አካባቢ ከዚያም የሚያሻግር ግጭት ስጋት መፈጠሩን ትንታኔው አክሏል። ሱዳን ለሁለት መከፈሏን የገለጸው ትንታኔው የሱዳን ብሔራዊ ጦር ምዕራቡን የሀገሪቱን ክፍልና የፈጥኖ ደራሽ ጦር ምስራቁን እንደሚቆጣጠሩ ገልጿል። ውስብስብና ቀጠና አቀፍ ጦርነት ስጋት ባየለበት በአሁኑ ሰዓት አሜሪካ መልእክተኛዋን የላከችው የሁናቴውን አሳሳቢነት በመረዳት ነው ብሏል። ዋሽንግተን በአፍሪካ ቀንድ የሚከሰት ቀጠናዊ ጦርነት በቀይ ባህር ፖሊሲዋ ላይ አስከፊ እንደሚሆን የአሜሪካንን ጥቅም እንደሚጎዳ በመገንዘብ እንቅስቃሴ ጀምራለች ብሏል። አሜሪካ በጸረ ሽብርተኝነት በባህር ደህንነትና ኢራንን በመክታት እንቅስቃሴዋ የቀይ ባህር ደህንነትን ተገንዝባለች ብሏል። ቀጠናዊ ስጋት የደቀነውን የሱዳን ጦርነት ለመቋጨት አሜሪካ የተለያዩ አማራጮችን በመፈለግ ላይ መሆኑን ያነሳው ትንታኔው ሰሞንኛው የአሜሪካ የውጭ ጉዳይ መስሪያ ቤት ምክትል ኃላፊ የአፍሪካ ቀንድ ጉብኝት ከዚህ ጋር የተያዘ መሆኑን ጠቁሟል። የትራምፕ አስተዳደር ቀጠናዊ ጦርነት እንዳይከሰትና ጣልቃ ገብቶ ለማደራደር መጀመሪያ ከተባበሩት አረብ ኤምሬቶች ጋር በቁልፍ ጉዳዮች ላይ መስማማት እንደሚጠበቅበትም ትንታኔው ጠቁሟል። በኤልሃን ኦመር ላይ የደረሰው ጥቃት ከሰሞኑ የአሜሪካ ኢሚግሬሽንና የድንበር ጥበቃ የፌዴራል ኃይል ግድያ በፈጸመባት ሚኒሶታ ሌላ ወዛጋቢ ክስተት ተፈጥሯል። ትራምፕ በብዙ ሲተቿትና ዘለፋ ጭምር ሲያሰሙባት በቆየችዋ ትውልደ ሶማሊያዊት የሚኒሶታ ግዛት የምክር ቤት ተወካይ ኤልሃን ኦመር ላይ ለየት ያለ ጥቃት ደርሷል። ሴናተር ኤልሃን በከተማ አዳራሽ ንግግር እያደረገች ባለችበት አንድ ግለሰብ በስሪንጅ ያለ ምንነቱ ያልታወቀ ፈሳሽ ውህድ እርሷ ላይ ሲያርከፈክፍ ታይቷል። ጥቃት ለማድረስ የሞከረው ግለሰብ ወዲያውኑ ተይዟል ቢባልም ለአሜሪካ ባለስልጣናት ደህንነት ስጋት የደቀነ ክስተት ነው። ኤልሃን ኦመር ምንም አይነት ጉዳት አልደረሰባትም የተባለ ሲሆን ህዝባዊ ተቃውሞ በበረታበት ሰዓት የተፈጸመ ድርጊት መሆኑ ግን ስጋቱን ከፍ አድርጎታል። ምንነቱ ያልታወቀ ፈሳሽ እንደ ኒውዮርክ ታይምስ ዘገባ የሆምጣጤ ሽታ ያለው ነው። ከአደጋው በፊት ሴናተር ኤልሃን የአሜሪካ የስደትና ድንበር ተቆጣጣሪዎች ከሚኒያፖሊስ መውጣት እንዳለባቸው ንግግር አድርጋ ነበረም። ግለሰቡ ታዳሚ መስሎ ከፊት ለፊት ባለው ወንበር ላይ ተቀምጦ የቆየ ሲሆን በድንገት ብድግ ብሎ ነው በሲሪንጅ የያዘውን ፈሳሽ እርሷ ላይ ለማርከፍከፍ የሞከረው። ጥቃቱን ለማድረስ የሞከረው ግለሰብ የ55 ዓመት ጎልማሳ ሲሆን በቅርቡ ትዳሩን የፈታና ከዚህ ቀደም በሶስተኛ ደረጃ አካላዊ ጥቃት የወንጀል ሬከርድ ያለበት ነው ተብሏል። በአሁኑ ጥቃት ለምን ተሳታፊ እንደሆነ ግን የታወቀ ነገር የለም። ሴናተር ኤልሃን ወይ ፍንክች ብላለች። ከልጅነቴም ለማስፈራራት እጄን እንዳልሰጥ ሆኜ ነው ያደግኩት። እንኳን ይህንን ከጦርነት የተረፍኩ ሰው ነኝ። ምንም ቢልኩብኝ አልበረግግም ብላለች። ትራምፕ ኤልሃን መታሰር አለባት በሚል በተደጋጋሚ ንግግር ያደርጉባት ሲሆን በቅርቡ ደግሞ የግድያ ማስፈራሪያ እንደሚደርሳት በተደጋጋሚ ተናግራለች። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ